ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የኢትዮ ፋክስ ተከታታዮቻችን የዕለቱን የተረጋገጡና አዲስ የዜና መረጃዎችን እንዲሁም የዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያ የአበይት ዜናዎቻችን ማጠቃለያ እናቀርባለን። በወለጋ ቢዛም ቀጠና በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄደው ውጊያ ተጠናክሮ ሲቀጥል የምሽግ ማፍረሻ ከባድ መሳሪያ ጥቅም ላይ መዋላቸውና 3 ካምፖች በፋኖ ኃይሎች ቁጥጥር ስር መዋላቸው ተገለጸ። የጠላትን ቅስም በመስበር የአማራን ሕዝብ የመከራ ጊዜ እናሳጥራለን ሲል የአፋብን ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ የአንድነት ጉባኤ መዝጊያ መግለጫ ወጣ። ጸረ አንድነት ኃይላት በ6 ቀናት ውስጥ 6 ጊዜ ቦታ እንዲቀይሩ ቢያደርጉም ጉባኤው መጠናቀቁና ለተላላኪዎች የ3 ቀን ጊዜ መደብ መቀመጡ ተገለጸ። በአማራ ክልል ጦርነት ህጻናት እየተደፈሩ መሆኑን የክልሉ ርዕሰ መስተዳድር አረጋ ከበደ ሲናገሩ፣ የምክር ቤቱ አፈ ጉባኤ ፋንቱ ተስፋዬ ደግሞ የአማራን ህልውና ተጋድሎ ኋላ ቀር ግጭት ሲሉ ጠሩት። በሌላ በኩል 2697 ሴቶችና ታዳጊዎች በአገዛዙ ጦር አስገድዶ መድፈር እንደተፈጸመባቸው የቢቢሲ የምርመራ ዘገባ አጋለጠ። የአዲስ አበባ ከንቲባ አዳነች አቤቤ ከተማዋን ወደ ኦሮሚያ ክልል ለማካለል ከአቶ ሽመልስ አብዲሳ ጋር በመቀናጀት ታላቅ ክህደት እየፈጸሙ መሆኑን አዲስ አበባ ሚዲያ ምክር ቤት በይፋ አጋለጠ። የነዳጅ ዋጋ ንረት የኢትዮጵያ ህዝብ ከባድ ፈተና መሆኑን ቢዝነስ ኢንሳይደር አፍሪካ ይፋ አደረገ። ኢትዮጵያ በአነስተኛ ዋጋ የነዳጅ ዋጋ ከአፍሪካ 10ኛ ደረጃ ላይ ብትቀመጥም ድጎማው መነሳቱና የዶላር ምንዛሬ ንረት የኪስ አቅምን ተፈታታኝ አድርጎታል። በቀይ ባህር ላይ የባህር ላይ ጥቃትና ሽብርተኝነትን ለመከላከል ሳውዲ አረቢያ አዲስ ጥምረት ልትመሰርት መሆኑ ተሰማ። የሳውዲ መከላከያ ሚኒስትር ካሊድ ቢን ሰልማን ከነጭ ቤተ መንግስት ጋር ተወያዩ። ሁሉንም መረጃዎች በዝርዝር ይዘንላችሁ ቀርበናል። ቻናላችን ሰብስክራይብ በማድረግ የእውነተኛ መረጃዎች አጋሪ ሁኑ። ወደ ዝርዝር መረጃው እንለፍ። በመጀመሪያ የምንመለከተው ከወለጋ ቢዛም ቀጠና የደረሰን ሰበር የግንባር መረጃ ይሆናል። ዛሬ ሐምሌ 24 ቀን ከወደ ወለጋ ቢዛም ቀጠና የወጡ የግንባር መረጃዎች እንደሚያሳዩት በምስራቅ ወለጋ ቀጠናዎች ከባድ ውጊያ ተቀስቅሰዋል። እንደ መረጃው ምንጮች በምስራቅ ወለጋ ዞን ኪረሙ ወረዳ ሀሮ አዲስ ዓለም ከተማ ዛሬ አመሻሹን ከባድ መሳሪያ የታገዘ ጦርነት እየተካሄደ ይገኛል። ይህ ውጊያ እየተጠናከረ በነበረበት አመሻሹን የፋኖ ኃይሎች የምሽግ ማፍረሻ ከባድ መሳሪያ ጥቅም ላይ በማዋል 3 የብልጽግና ሰራዊት ካምፖችን መቆጣጠራቸው ታውቋል። ውጊያው በከባድ መሳሪያ ታጅቦ እንደቀጠለ ነው ያሉት የአካባቢ ምንጮች የአገዛዙ ጦር ስልታዊ ጠቀሜታ ያላቸውን ቦታዎች ለቆ እየወጣ መሆኑን ጠቁመዋል። ከሰሞኑ ተጠናክሮ በቀጠለው ውጊያ በተለይም በምስራቅ ወለጋና ሆሮ ጉድሩ ወለጋ ዞኖች ራሳቸውን በመከላከል ላይ ባሉ የፋኖ ኃይሎች በአገዛዙ ጦር ላይ ከባድ የተባለ ሰብአዊና ወታደራዊ ቁሳዊ ኪሳራ በማድረስ ላይ ናቸው። በወለጋ ቀጠና በቀጠለው ከባድ ትንቅንቅ በምስራቅ ወለጋና ሆሮ ጉድሩ ወለጋ ዞኖች 4ኛ ቀኑን ባስቆጠረው ከባድ ውጊያ የውጊያ አመራር የሚሰጡ አመራሮች ጭምር መገደላቸው ይታወሳል። ከ3 ቀን በፊት በምስራቅ ወለጋ ዞን አንገር ጉትን ከተማ አስተዳደር ከፍተኛ የዞኑ አመራሮች ጨምሮ በየደረጃው ያሉ የከተማው ባለስልጣናት እንዲሁም ከ30 በላይ ሚሊሻዎችና የክልሉ ሽምቅ ተዋጊ አድማ ብተና ላይ ፋኖ የማያዳግም እርምጃ ላይ የወሰደው አይዘነጋም። በወለጋ ቀጠናዎች አገዛዙ ጦር በታንክ በመድፍ 23 እና በሞርተር ታግዞ ሰፊ ጥቃት ለመሰንዘር ያደረገው እንቅስቃሴ በፋኖ ኃይሎች ተለዋዋጭ የውጊያ ስልት በመቀልበስ ላይ መሆኑን የገለጹት የፋኖ ምንጮች በምስራቅ ወለጋና ሆሮ ጉድሩ ወለጋ ዞኖች በተለያዩ አቅጣጫዎች ለተከታታይ ቀናት ሲካሄድ የቆየ ከባድ ውጊያ በአገዛዙ ጥምር ጦር ላይ ከፍተኛ ምት መሰንዘር መቻላቸውን አረጋግጠዋል። ላለፉት ቀናት በነበረው ውጊያ ሽንፈት ያስተናገደው የአገዛዙ ኃይል ለወራት መሽጎባቸው የነበሩ ቦታዎችን ለቆ ሲያፈገፍግ የቆየ ሲሆን ከነቀምት፣ ከኦኬ፣ ከአንገር ጉትንና ከቱሉ ጋና ከተሞች ጨምሮ ኃይል በማሰባሰብ እንደገና ጥቃት ለመሰንዘር ያደረጋቸው ወታደራዊ እንቅስቃሴዎችም በፋኖ ኃይሎች ተቀልብሰዋል። በተለይም ከሰሞኑ በባለስልጣናት ላይ የተወሰደው ወታደራዊ እርምጃ በብልጽግናና የፖለቲካና ወታደራዊ አመራሮች ላይ ከፍተኛ ድንጋጤ መፍጠሩ ታውቋል። በመቀጠል የጠላትን ቅስም በመስበር የአማራን ሕዝብ የመከራ ጊዜ እናሳጥራለን ሲል የአማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ያወጣው መግለጫ እንመለከታለን። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ የአንድነት ጉባኤ መዝጊያ መግለጫ ያወጣ ሲሆን በመግለጫው ጸረ አንድነት ኃይሎች ከድላችን አይገቱንም ብሏል። እዙ በጎንደር አካባቢ ለረጅም ጊዜ ሲካሄድ በቆየው የአንድነት ሂደት ላይ የደረሱ እንቅፋቶች፣ የተካሄዱ ውይይቶችና በመጨረሻ ላይ የተደረሱ ውሳኔዎች አስመልክቶ ዝርዝር ማብራሪያ ሰጥቷል።
በመግለጫው መሰረት ድርጅቱ የአማራ ህልውና ትግል ወሳኝ ምዕራፍ ላይ መድረሱን ገልጾ በተለይም በጎንደር ቀጠና ሁለቱን እዞች በአንድ መዋቅር ለማሰባሰብ ሲደረግ የቆየው ጥረት ከፍተኛ መስዋዕትነት የተከፈለበት መሆኑና በታጋይ ወንድሞች ሰማዕትነት የመጣው አንድነት ለዘላቂ ድል እንደሚያበቃ ገልጿል። የአንድነት ሂደቱ በርካታ ጊዜያት የተለያዩ መሰናክሎች በመጋፈጥ የተጓዘ ሲሆን የመገናኛ ማዕከላት በተደጋጋሚ መቀየራቸውና አመራሮች እንዲሁም የሰራዊቱ አባላት ከአገዛዙ ጦር ጋር አንገት ለአንገት በመተናነቅ ይህንን የአንድነት ጉባኤ ከዳር ማድረሳቸውን ገልጿል። በዚሁ ሂደት ውስጥ አንዳንድ ግለሰቦች ሆን ብለው የአንድነት ሂደቱን ለማደናቀፍ መሞከራቸውና የተሳሳተ መረጃ ለማሰራጨት የውስጥ ልዩነቶችን ለማባባስ መሞከራቸው ከሷል። የአንድነት ስራ ሲጀመር ጠላት ከጸረ አንድነት ግለሰቦች በሚደርሰው መረጃ ሌሊት ከበባ በማድረጉ ምክንያት ዓላማው አንድነቱን ማሳካት በመሆኑ 6 ጊዜ ቦታ የመቀየር ግዴታ አጋጥሞታል። በመጨረሻም ከሐምሌ 9 እስከ 18 ቀን 2018 ዓ.ም ድረስ የተዋቀረው የቴክኒክ ኮሚቴ አካታች በሆነ መልኩ ከአንድነት ተጻራሪ ሀሳብ ያላቸው ግለሰቦች ጭምር ያካተተ የስራ አስፈጻሚ ድልድል አጠናቆ በስራ አስፈጻሚ አስወስኖ በጉባኤ አጽድቆ በድርጅቱ በኩል ይፋ አድርጓል። ሆኖም ከላኪዎቻቸው የጠላት አጀንዳ መመለስ ያልፈለጉት አካላት ችግር መፍጠራቸውን ገልጾ እነሱም አንደኛ አንድነቱ እንዳይመጣ በጠላት በተልዕኮ የተቀመጡ በተለያዩ ወንጀሎች የተዘፈቁና መዝረፍ የለመዱ ነገ በሰራነው ወንጀል እንጠየቃለን የሚል ስጋት ያለባቸው ግለሰቦች፣ ሁለተኛ በሴረኞች ክፉ ሀሳብ ሲሞሉ እየዋሉ እውነታውን በትክክል ለመረዳት እድል ያላገኙ ታጋዮች፣ ሶስተኛ እውነቱ ገብቷቸው ከቁም እስረኛ ባልተናነሰ መልኩ የመውጫ መንገድ የጠፋባቸው አካላት ናቸው። እነዚህ አካላት በሴረኞች ተዘጋጅተው በሐምሌ 19 ቀን 2018 ዓ.ም የሰጡት መግለጫ ከአማራ ሕዝብ ፍላጎት በተቃራኒ እንደሆነ በሕዝብ ደስታ ላይ ውሃ ለመቸለስ የተደረገ ጥረት መሆኑን ገልጾ በሕዝብና በታሪክ ፊት እንደሚጠየቁ አስታውቀዋል። እዙ ጉዳዩ የመጨረሻ እልባት ያገኝ ዘንድ የሚከተሉትን 4 ጥሪዎች አቅርቧል። አንደኛ፣ ለተላላኪዎች የቀረበ ጥሪና ማስጠንቀቂያ። የጠላትን አጀንዳ ተሸክማችሁ የጎንደር አንድነትን ለመበተን የምትተጉ ተላላኪዎች ሴራችሁ ከሰራዊታችን የተሰወረ አልነበረም። ሆኖም በዙሪያችሁ ስላሉ ንጹሃን ታጋዮች ወደ ሰፊ መሆን የግድ ነውና ከዛሬ ሐምሌ 24 ቀን 2018 ዓ.ም ጀምሮ ባሉት ተከታታይ 3 ቀናት ውስጥ በሚዲያ ለማደናገር የሞከራችሁትን ህዝብ ይቅርታ ጠይቃችሁ ወደ ተመደባችሁበት የስራ መደብ በፍጥነት ገብታችሁ ስራ መጀመራችሁን እንደ ተጠሪነታችሁ ሪፖርት እንድታደርጉ የመጨረሻ ጥሪ እናቀርባለን። ይህ ሳይሆን ቢቀር በተበሳጨው ህዝብም ሆነ በሰራዊት የሚወሰደው እርምጃ ኃላፊነቱን እናንተ የምትወስዱ ይሆናል። ሁለተኛ፣ ለሰራዊቱና ለአመራሩ የተሰጠ መመሪያ። በተቀመጠ የጊዜ ገደብ መሰረት ከነበሩት የጠላት አጀንዳ ተሸካሚነት ወጥተው ይቅርታ ጠይቀው የሚመጡትን ያለምንም ክስ በፍቅር ተቀብላችሁ አስተናግዱ። የተቀመጠውን የጊዜ ገደብ ካለቀ በኋላ ግን የማይመለስና ከጸረ አንድነት አስተሳሰብ የማይፈወስ ካለ በየደረጃ የሚወርድላችሁን ትዕዛዝ በተጠንቀቅ ሆናችሁ እንድትጠብቁ እናሳስባለን። ሶስተኛ፣ ለመላው የአማራ ህዝብ በተለይ በጎንደር ቀጠናዎች ለምትኖሩ እስካሁን ድረስ ችግሮችን በረቀቀ ጥበብ ለመፍታት በመታገሳችን ስንዴው ከእንክርዳዱ የሚለይበት ጊዜ ደርሷል። ከዛሬ ጀምሮ አንድነታችን በመደገፍ ከአንድነት በተቃራኒ የቆሙ ጸረ አንድነት ግለሰቦችን የትግል ጎታቾች የመጨረሻ ዕድላቸውን ተጠቅመው ወደ ልቦናቸው ይመለሱ ዘንድ እንድትመክሩ ጥሪ እናቀርባለን። አራተኛ፣ ለትግሉ ደጋፊ ሚዲያዎች። ሚዲያው ለትግሉ ድጋፍ አዎንታዊ ሚና እንደተጫወተ ሁሉ ለተንኮለኞች ልሳን በመሆን የራሱ ድርሻ አለው። በመሆኑ የህዝብ ፍላጎትና ጥቅም ባስጠበቀ መልኩ ትግሉ ከፍ እንዲል ከመስራት ባሻገር ከፋፋይ የሆኑ የከሰሙ ስያሜዎችን ከመጠቀም እንድትቆጠቡ እናሳስባለን። በአጠቃላይ በአማራ ትግል ውስጥ የገቡ ትግል ጠላፊ ረዥም እጆች እንደሚቆረጡ፣ ተላላኪ ባንዳዎች ተመንጥረው እንደሚወጡ፣ ዘራፊዎችና አጋጆች በደንብ አደብ እንደሚገዙና የአማራ ፋኖ አንድነት ወደ አስገራሚ እርምጃ እንደሚያድግ መግለጫው ደምድመዋል። በመቀጠል በባህር ዳር ከተማ ከተካሄደው የብአዴን ብልጽግና ሰብሳቢና የቢቢሲ ምርመራ ዘገባን የተመለከተ መረጃ እናቀርባለን። ከበርካታ የክልሉ የገጠር ቀበሌዎችና አንዳንድ ወሬዎች መዋቅሩ የፈረሰበት ብአዴን ብልጽግና በዛሬው ዕለት የክልሉ ምክር ቤት 6ኛ ዙር 5ኛ ዓመት የሥራ ዘመን 12ኛ መደበኛ ጉባኤውን በባህር ዳር አካሂዷል። በዚህ ስብሰባ ወረዳ መቀመጫቸውን በፋኖ ኃይሎች የተነጠቁ ካድሬዎች የተገኙ ሲሆን በመክፈቻው ንግግር ያደረጉት አረጋ ከበደ በክልሉ ካለው ቀውስ ጋር ተያይዞ ሕፃናት እየተደፈሩ መሆኑንና ይህም በሆስፒታሎችና አመራሮች ጉብኝት ባደረጉት ገሃድ መሆኑን አረጋግጠናል ብለዋል። አረጋ ከበደ ይህን ክስ በፋኖ ላይ ያቀረቡ ቢመስሉም እርሳቸው ፈቅደው ያስገቡት የብልጽግና ሰራዊት ዋና የወንጀሉ ባለቤት መሆኑ ይታወቃል።
ዓለም አቀፍ ሽልማት ባገኘው ለ6 ወራት የምርመራ ዘገባ በሰራ የቢቢሲ ዘገባ መሰረት ከሐምሌ 18 ቀን 2018 ዓ.ም እስከ ግንቦት 2017 ዓ.ም ድረስ በክልሉ በሚገኙ 43 ጤና ጣቢያዎች ከጠቅላላው የክልሉ ተቋማት 4% ብቻ በሚሆኑ 2697 ሴቶች የአስገድዶ መድፈር ጥቃት እንደደረሰባቸው ሪፖርት ተደርጓል። ከተጎጂዎች ውስጥ 45% የሚሆኑት ከ18 ዓመት በታች የሆኑ ታዳጊዎች ናቸው። ከተጎጂዎች ውስጥ ከግማሽ በላይ የሚሆኑት በአባላዘር በሽታዎች የተያዙ፣ ለእርግዝናና ከባድ የስነ ልቦና ቀውስ የተዳረጉ ናቸው። በክልሉ የሚፈጸሙ ያስገድዶ መድፈር የጦር ወንጀሎች በአማዛኙ በአገዛዙ ጦር የሚፈጸሙ መሆናቸውን ማሳያው ከጦር ቀጠና ውጭ ባረጋ ከበደ መቀመጫ በሆነችው ባህር ዳር ከተማ የአድማ ብተና አባላት ታዳጊዎችን አስገድደው እንደሚደፍሩ እንዲሁም በቅዱስ ላሊበላና ኩተብ ቀበሌ 9 ታዳጊ ወንዶች በአገዛዙ ወታደሮች አስገድዶ መድፈር እንደተፈጸመባቸው ይታወሳል። ይህንን ጸያፍ ድርጊት የፈጸሙ አካላት ለሕግ አለመቅረባቸው አገዛዙ በጦር ወንጀሉ እንዲገፋበት አድርጎታል ያሉት አስተያየት ሰጪዎች አገዛዙ በጦር ወንጀለኝነት እንዲጠየቅ ማስረጃዎችን ማደራጀት እንደሚገባ ጠቁመዋል። በሌላ በኩል የምክር ቤቱ አፈ ጉባኤ ፋንቱ ተስፋዬ አማራን ህልውና ተጋድሎ ኋላ ቀር ግጭትና የኋላ ቀርነት አዙሪት ሲሉ ጠርተውታል። ታዳጊዎች በሚደፈሩበት፣ ገዳማት በድሮን የሚወድሙበት፣ መሰረተ ልማቶች በሚደመሰሱበትና ከ5 ሚሊዮን በላይ ታዳጊዎች ትምህርት ለማቋረጥ በተገደዱበት ሁኔታ አማራን ህልውና ትግል ኋላ ቀር ግጭት ማለት የብአዴን ብልጽግና አመራሮች ህዝቡን የሚያዩበት መንገድ ያሳየ ነው ተብሏል። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በሀገራዊ ምክክር ኮሚሽን ጉባኤ ላይ ከኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ጋር በመቀናጀት አዲስ አበባ ወደ ኦሮሚያ ክልል እንድትካለል ይፋዊ እንቅስቃሴ ላይ መሆናቸውን የአዲስ አበባ ሚዲያ ምክር ቤት አጋልጧል። ምክር ቤቱ ባወጣው መግለጫ ከንቲባዋ ከ7 ሚሊዮን በላይ በሆነው የአዲስ አበባ ህዝብ ላይ ታላቅ ክህደት ፈጽመዋል ብለዋል። ከዚህ ቀደም ከከተማዋ ተቆርሶ የተፈጠረውን ሸገር ሲቲ አቶ ሽመልስ አብዲሳ አሳልፈው በመስጠትና የአዲስ አበባን አስተዳደራዊ ነጻነት በመግፈፍ እርምጃ ሲወስዱ የቆዩ ሲሆን አሁን ደግሞ በብልጽግና ካድሬዎች የሚካሄደው የምክር ቤት ጉባኤ ላይ አዲስ አበባን በኦሮሚያ ክልል ስር እንድትካለል በማድረግ ላይ ይገኛሉ። አዲስ አበባን በኦሮሚያ ስር ለማካተት የሚያስችል አንዳችም የታሪክ የስነልቦናና የቋንቋና የህዝብ ስብጥር ፍላጎት በሌለበት ሁኔታ ከተማዋን በግድ ለመጠቅለል ወስነው በኢትዮጵያ አቻ የሌለው የአፓርታይድ ስርዓት ዘርግተዋል ተብሏል። ለዚህም ማሳያው በደቡብ አፍሪካ አፓርታይድ ዘመን ጥቁሮች የአፍሪካን ቋንቋ በግዳጅ ይማሩ እንደነበሩ የአዲስ አበባ ህጻናት የኦሮሞኛ ቋንቋን በትምህርት ቤቶች በግዳጅ እንዲማሩ መደረጉ ተጠቅሷል። ወይዘሮ አዳነች አቤቤ ከተማዋን ለመምራት የሚያስችል ፖለቲካዊ፣ ስነልቦናዊና ሞራላዊ ቁመና የሌላቸው መሆኑን የገለጸው ምክር ቤቱ ከከንቲባነታቸው በፈቃዳቸው እንዲለቁ፣ ካለቀቁ በህዝባዊ ትግል መወገድ እንዳለባቸውና ህዝቡ በቀጣይ ለሚቀሩ የትግል ጥሪዎች አዎንታዊ ምላሽ እንዲሰጥ ጥሪ አቅርቧል። በኢራንና አሜሪካ ጦርነት ምክንያት የሆርሙዝ ሰርጥ መዘጋቱ በዓለም አቀፍ ደረጃ ከፍተኛ የነዳጅ ዋጋ ንረት ያስከተለ ሲሆን ይህ መዛባት በኢትዮጵያ ላይ ተጨማሪ ቀውስ ፈጥሯል። ቢዝነስ ኢንሳይደር አፍሪካ ባወጣው አዲስ ሪፖርት መሰረት ኢትዮጵያ በአነስተኛ የነዳጅ ዋጋ ከአፍሪካ 10ኛ ደረጃ ላይ ትገኛለች። በኢትዮጵያ 1 ሊትር ነዳጅ $1.059 ዶላር እየተሸጠ የሚገኝ ሲሆን ይህም በዓለም አቀፍ ደረጃ 33ኛ ደረጃ ላይ ያስቀምጣታል። መንግስት ለዓመታት ያደርገው የነበረውን የነዳጅ ድጎማ ማንሳቱ ተከትሎ የዋጋ ደረጃው ከፍ ብሏል። የመካከለኛው ምስራቅ አቅርቦት መቆራረጥ፣ የብር ዋጋ ከዶላር አንጻር መውረድና የዓለም ነዳጅ ዋጋ በበርሜል ወደ $100 መጠጋቱ ለዚህ ዋጋ ጭማሪ ምክንያት ሆነዋል። ባለፉት 7 ወራት ውስጥ ብቻ በኢትዮጵያ የነዳጅ ዋጋ ከ3 ጊዜ በላይ የተሻሻለ ሲሆን ከ2016 ዓ.ም ወዲህ የ40% ጭማሪ ታይቷል። ይህም በትራንስፖርት ታሪፍ፣ በግማሽ ሸቀጦች ላይ ዋጋ በመጨመር አነስተኛ ንግዶችና ህዝቡን ክፉኛ ጎድቶታል። በመጨረሻም በቀይ ባህር አካባቢ ያለውን ቀጠናዊ ሁኔታ እንመለከታለን። ከሳውዲ አረቢያ በቀይ ባህር ላይ የሚደረገውን የመርከብ ትራንስፖርት ከየመኑ ሁቲዎች ጥቃት ለመጠበቅና የባህር ላይ ጥቃትን፣ ሽብርተኝነትን ለመከላከል ከቀጠናውና ዓለም አቀፍ ሀገራት ጋር አዲስ ጥምረት ለመመስረት አቅዳለች። ሮይተርስ እንደዘገበው የቀይ ባህር ተዋሳኝ ሀገራት ጨምሮ በርካታ ሀገራት በውይይቱ ላይ እየተሳተፉ ይገኛሉ። ሁቲዎች በሳውዲ መርከቦች ላይ ጥቃት መሰንዘራቸውን ያወጁ ሲሆን ሳውዲ አረቢያ በበኩሏ በሆዴዳ ወደብ በሚገኙ የሁቲዎች ወታደራዊ ጣቢያዎች ላይ የአየር ጥቃት ሰንዝራለች። በተያያዘ ዜና የሳውዲ አረቢያ የመከላከያ ሚኒስትር ልዑል ካሊድ ቢን ሰልማን በነጭ ቤተ መንግስት ከአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ጋር ተወያይተዋል። ልዑል ካሊድ የአልጋ ወራሽ መሐመድ ቢን ሰልማንን መልእክት ያደረሱ ሲሆን በሳውዲ መሰረተ ልማት ላይ ከ30 በላይ የድሮን ጥቃቶች ከተፈጸሙ በኋላ ከአሜሪካ ጋር በመተባበር ጥቃት ቢሰነዘርም ከኢራን ጋር ያለው ውጥረት በንግግር ለመፍታት ፍላጎት እንዳላቸው ገልጸዋል።
ሳውዲ አረቢያ ከሁቲዎች ጋር የምታደርገውን ድርድር በመቀጠል ችግሩን በራሷ አቅም መፍታት እንደምትፈልግና አሜሪካ በዚህ ሂደት ውስጥ ጣልቃ እንድትገባ እንደማትፈልግ አስረድተዋል። ፕሬዚዳንት ዶናልድ ትራምፕ ሳውዲ በሁቲዎች ላይ የምታደርገው ወታደራዊ እርምጃ መደገፋቸው ይታወቃል። የተወደዳችሁ የኢትዮ ፋክትስ ተከታታዮች ለሰዓቱ አጠናክረን ያቀረብንላችሁ ሀገራዊና ዓለም አቀፋዊ መረጃዎች እነዚህን ይመስሉ ነበር። ሀሳባችሁን በኮሜንት መስጫው ስራ አስቀምጡልን። ቪዲዮን ላይክ እና ሼር በማድረግ ቻናላችን ሰብስክራይብ በማድረግ የእውነተኛ መረጃ አጋር ይሁኑ። ስለተከታተላችሁን ልባዊ ምስጋናችን ይድረሳችሁ። ሰላም ቆዩ።